ለምንድን ነው ሚስት በገንዘብ ስትበልጥ በትዳር ውስጥ መከባበር የሚቀንሰው? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? በእርግጥ ወንድ ፕሮቫይደር እንደሆነ ቢብሊካሊ ይናገራል። ነገር ግን በተለያየ ምክንያት ሚስት የተሻለ ገቢ ቢኖራት ወንዱ ከእርሷ የመብለጥ ግዴታ አለበት? ትዳሩንስ አደጋ ውስጥ መክተት አለበት? ይህ ማለት እየጣረ እየሞከረ ለቤተሰቡ እየተፍጨረጨረ ያለ አጋርን ማለት ነው እንጂ በስንፍና ውስጥ እና መለወጥ ባለመፈለግ ውስጥ ያለ አጋርን አይደለም። መጽሐፍ ቅዱስ በትዳር ውስጥ ስላለው ክብርና የገንዘብ ሚና ሲናገር ትኩረቱ ከገንዘብ ይልቅ በልብ ዝግጅትና በክርስቶሳዊ ፍቅር ላይ ነው። እስቲ እነዚህን ዋና ዋና የመጽሐፍ ቅዱስ ነጥቦችን አንደኛ፣ የክብር መሰረቱ ፍቅር እንጂ ሀብት አይደለም። መጽሐፍ ቅዱስ ሚስት ለባሏ ሊኖራት የሚገባውን ክብር ከገንዘብ ጋር አያይዙ። በኤፌሶን 5:33 ላይ ምን ይላል? ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱን ባሏን ትፍራ ይላል። ትፍራ ማለት ከመከባበር ጋር የሚያያዝ ነው። ሌላው ክብር የተባለው ባልየው ስለመገበ ወይም ስለገዛ ሳይሆን እግዚአብሔር በትዳር ውስጥ ለሰጠው ስፍራ የሚሰጥ መንፈሳዊ ክብር ነው። ስለዚህ ሚስት በንግዱ ዓለምም ሆነች በትልቅ የሥራ ኃላፊነት የፈለገውን ያህል ብትቀድም ብትበልጥ፣ በቤት ውስጥ ግን ለባሏ የምትሰጠው ክብር እንደ ቃሉ መሆን አለበት። ሁለተኛ፣ የባል ራስነት ከኢኮኖሚ ጋር አይያያዝም። ብዙውን ጊዜ ወንዶች ገንዘብ ከሌለኝ ራስነቴ ይቀራል ብለው ይሰጋሉ። ነገር ግን መጽሐፍ ቅዱስ የባልን ራስነት የሚያመሳሰለው ከክርስቶስ ጋር ነው። ኤፌሶን 5:23 ምን ይላል? ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ይላል። ክርስቶስ ቤተ ክርስቲያንን የወደደውና የመራት በስልጣን ወይም በሀብት ሳይሆን ራሱን አሳልፎ በመስጠት ወይም በመስዋዕትነት ነው። ስለዚህ ባል በገንዘብ ቢበለጥም በትዕግስት በጥበብና በፍቅር ቤቱን በመምራት ክብሩ መጠበቅ ይቻላል። ሶስተኛ፣ ባለሙያ ሴት ቨርቸስ ውመን የምትባል በምሳሌ 31 ላይ የምናገኛት ሴት ናት እና በንግድና በኢኮኖሚ በጣም ጠንካራ ነበረች። ማሳ ገዝታ የወይን ተክል የምትተክል ነጋዴ የሆነች ናት። ነገር ግን የእሷ ስኬት ለባሏ ክብር እንጂ ውርደት አልነበረም። ምሳሌ 31:23 ላይ ምን ይላል? ባሏ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የሚስቱ ስኬታማ መሆን የባልን ክብር ከፍ አደረገው እንጂ አላሳነሰው። ይህ የሚያሳየው በትዳር ውስጥ የእኔ ስኬት የአንተም ስኬት ነው የሚል መንፈስ መኖር እንዳለበት ነው። አራተኛው የትምክህት አደጋ ነው። መጽሐፍ ቅዱስ ባለጠግነት ትዕቢትን እንዳያመጣ ያስጠነቅቃል። ሚስት በገቢዋ ምክንያት ባሏን የምትንቅ ከሆነ ችግሩ የገንዘቡ ሳይሆን የልብ ትምክህት ነው። ያዕቆብ 4:6 ላይ ምን ይላል? ነገር ግን ጸጋን አብልጦ ይሰጣል፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። መጽሐፍ ቅዱስ እንደሚለው በትዳር ውስጥ ክብር የሚገኘው ከኪስ ሳይሆን ከልብ ነው። ሚስት ብልህና ባለሙያ መሆኗ ለባሏ ክብር ነው። ባልም ሚስቱን እንደገዛ አካሉ መውደዱ የራስነቱ መገለጫ ነው። ገንዘብ ይመጣል፣ ገንዘብ ይሄዳል። ፍቅርና መከባበር ግን አብሮ ይዘልቃል። በገቢ መበላለጥ ዙሪያና ተያያዥ ጉዳዮች በቢንግ አካዳሚ የተዘጋጀውን ስልጠና ባዮ ላይ ባለው ሊንክ በመጫን ማግኘት ይቻላል።